እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 ቀን በዚች ዕለት የኢትዮጵያ ብርሃኗ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ፍልሰተ አጽማቸው ተከናወነ። አቡነ ተክለ ሃይማኖት ከብዙ ሐዋርያ አገልግሎታቸው በኋላ ተዘዋውረው ወንጌልን ለመስበክ የማይችሉት ዕድሜ ላይ ደረሱ። በዚህም ጊዜ ለሌሎች አበራሁ፣ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ፣ እኔ ግን አልጫ ሆንኩ ብለው በዓት አጽንተው ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ለ7 ዓመት ቁመው ጸለዩ። ከ1267 እስከ 1289 ዓመተ ምህረት ባለው ጊዜ በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት 8 ጠሮችን ተክለው እጃቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1289 ዓመተ ምህረት አንዲቱ የእግራቸው አገዳ ተሰብራለች። በዚህ ዓለምም ሆነ በወዲያኛውም ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳን ገብቶላቸዋል። ሥጋቸውም ወዴት ይቀበር ዘንድ እንዳላቸው ሲነግራቸው እስከ 57 ዓመት ሥጋ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻ ትናዳለች። በዚህም ገዳም አደባባይ በስም ታላቅ ቤተ ክርስቲያን ልጆች ሰርተው ሥጋን አፍልሰው በውስጡ ያኖራሉ አላቸው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ሥጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጠውላቸው ጌታ የገባልኝ ቃል ኪዳን ፈጸም ዘንድ ሥጋዬ የሚፈስበት ደረሰ። ቀኒቱንም በምስጋናና በጸሎት መንፈሳዊ በዓል አድርጉ። እኔ አጡ በሞትኩ ቀን እንደነበረው ምስጋና ቀርብ። ሄደህ ለ12 መምህራንና ለልጆች ግንቦት 12 እንዲያከብሩ ነገራቸዋል። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጅ ሚካኤልና ልጄ ፊልጶስ አብረን መጥተን ማርካለን። ምልክት ይሆንህም ዘንድ በመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራት አቅጣጫ ላሉት 12 መምህራንና ለክርስቲያኖች ሁሉ አባታችን የነገሩት የፍልሰታቸው በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ምልጃ አባቴ እንዳይለየው እርሱም ልጄ እንዳይለዩ ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው
እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ሥጋቸውን አውጥተው ወደ ቤተ ክርስቲያን አፍልሰው 3 ጊዜ መቅደሱን አዝረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት አስቀድመው እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆንም በዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጃቸውን ሁሉ ይባርኩ ነበር። ጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤታቸውና በረከታቸው በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚች ቀን ቅድስት እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት ዕለት ነው። በሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሟ ቅዱስ ጌ የተባለች ሀገር ነበረች። ይህችም የእናታችን ቅድስት ክርስቶስ ሰምራ የትውልድ ሀገሯ ናት። በዚህም ሀገር በወርቅና በብር በሐርና በልዩ ልዩ ልብስ በወንድና በሴት አገልጋዮች በፈረስና በበቅሎ የከበረ አንድ ስሙ የታወቀ ሰው ነበር። የዚህ ሰው ስሙ ቅዱስ ደርሳኒ ሲሆን የሚስቱም ስም ቅድስት እሌኒ ይባላል። ሁለቱም ባልና ሚስት እግዚአብሔር የሚፈሩ ደጋግ ሰዎች ስለነበሩ በጎ ስራቸው በዓለም ሁሉ የታወቀ ነበር። እኒህም ሰዎች በእግዚአብሔር ዘንድ የተመረጠችና የከበረችን ቅድስት ክርስቶስ ሰምራን ወልደው በደም ግባቷና በጠባያ እየተደሰቱ አሳደጓት። ከዚያም የእግዚአብሔርን ሕግጋትና ሥርዓቶችንም ሁሉ አስተማሯት። ባደገችና ለአቅመ ሔዋን በደረሰች ጊዜ የንጉሥ ባል የሆነ ትውልድ ነገዱ በአባ ሰርጸ ወገን የሆነ ለኢየሱሞልዓ ልጅ ለሰምረ ጊዮርጊስ በሕግ አጋቧት። እሱም በዚህ ዓለም ገንዘብ በጣም የከበረ ከመሆኑም በላይ በይበልጥ መንፈስ ቅዱስ ያደረበት ሰው ነበር። ከደም ግባቷ የተነሳ ሙሽሪቱ ማለት እናታችን ቅድስት ክርስቶስ ሰምራን እጅግ አድርጎ ወደዳት። አማቷ ኢየሱስ ሞዓም ይህች ብላቴና በታላቅ ቁም ነገር የተመረጠች ነች በማለት ትንቢት ይናገርላታል። ስለዚህም እንደመቤቱ አድርጎ ያከብራት ነበር። ከዚህም በኋላ ለሕጋዊ ባሏ ለሰምረ ጊዮርጊስ 11 ልጆች ወለደችለት። ከነዚህም መካከል ከ9 ወንዶች 2 ሴቶች ነበሩ። ልጆቿንም ሕገ እግዚአብሔርን ያስተማረች በክብር በሥርዓት አሳደገቻቸው። በዚያን ዘመን የእግዚአብሔር ባለሟል የሚሆን አፄ ገብረ መስቀል የሚባል የኢትዮጵያ ንጉሠ ነገሥት ነበር። እርሱም ዝናዋን ሰምቶ ስነ ምግባሯን ተመልክቶ ይልቁንም በእሷ ላይ ያደረውን ኃይለ መንፈስ ቅዱስ እግዚአብሔር ስለገለጸለት እጅግ አድርጎ ወዳትና ያከብራት ነበር። ከዕለታት በአንድ ቀን በጸሎትሽ አስቢኝ በማለት በራሱ በንጉሡ ቤተ መንግሥት ከሚያገለግሉ አገልጋዮች ሰራተኞች መካከል እንዲያገለግሏት 174 አገልጋዮችን ላከላት። ዳግመኛም ፈረስና በቅሎ ከነስራታቸው እንደዚሁም ለነገሥታት ሚስቶች የሚገባ ከሐርና ከወርቅ የተሰራ ልብስና የወርቅ ጫማ ላከላት። ነገር ግን እሷ ይህን ሁሉ ክብር አልፈለገችም። ይልቁንም ለዓላማዬ እንቅፋት ወይም ከንቱ ውዳሴ ይሆንብኛል፣ በዚያውስ ወርቁ ጌጡ ልብሱ ተሸጦ በነዳያን ይመጸወታል፣ ለቤተ ክርስቲያን መባ ይሰጣል፣ እኒህን አገልጋዮች ግን ምን አደርጋቸዋለሁ በማለት ወደ እግዚአብሔር እያመለከተች ቆየች። ከአገልጋዮቿ መካከል ምግባሯ የከፋ የምታናድዳትና የምታበሳጫት አገልጋይ ነበረች። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በጣም ተበሳጨችና በዚያች አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም እሳት ትንታግ በአገልጋዩ ጉሮሮ ድረስ ዘለቀና ገደላት። በዚህም ጊዜ ቤተሰቦቿ መጥተው የአገልጋይቱን አስከሬን ወደ ሌላ ክፍል ወሰዱት። ብጽዕት ክርስቶስ ሰምራም ደንግጣ ካለችበት ቤት ወጥታ ወደ ሌላው ክፍል ገባችና ወደ ሰማይ አቅንታ ወይኔ ወዮልኝ፣ ወዮታ አለብኝ፣ የካህን ሚስት ሲሆን ነፍስ ገዳይ ሆኛለሁና ሰውስ ምን ይለኛል? ለነፍሴ ምን መልስላታለሁ? ከእንግዲህ ከክርስቲያን ወገን ልቆጠር አይገባኝም። በደሌንስ እንደምን አድርጌ ልሸሽጋት እችላለሁ? እያለች አለቀሰች። ከዚህ በኋላ እንዲህ ስትል ለእግዚአብሔር ብጽዕት አደረገች። አቤቱ ይህችን በእኔ እጅ የሞተችውን አገልጋይ ነፍሷን ከሥጋዋ አዋህደህ ታስነሳልኝ፣ ልጆችን
ቤቴን ንብረቴን ትቼ ባለ ዘመኔ ሁሉ አንተን እከተላለሁ። አንተን ከመከተል ከቶ ወደ ኋላ አልልም። ለሰውነቴ ይጥ ወይም ግርማ ሞገስ የሚሆናት የሚሞቃት ልብስ ከቶ አልለብስም። ሥጋዬን የሚያረካ ምግብም አልመገብም። አቤቱ ጌታዬ ሆይ ጸሎቴን ስማኝ፣ ልመናዬም በፊት ፈጥኖ ይድረስ። አቤቱ ፊትህን ከኔ ከባሪያህ አትመልስ። እንዲህ እያለች በልቅሶና በሐዘን ለብዙ ሰዓት ከጸለየች በኋላ ድካም ተሰማትና እረፍት አደረገች። ከዚህ በኋላ ቤተሰቦቿ እሷ ወዳለችበት ክፍል መጥተው እመቤታችን ሆይ ሙታ የነበረችው አገልጋይ በእግዚአብሔር ኃይልና ባንቺ ጸሎት ተነስታለችና ደስ ይበልሽ አሏት። በዚህ ጊዜ ፈጥና ተነስታ ደስ እያላት ሙታ የነበረችው አገልጋይ ካለችበት ቦታ ደረሰችና ሕይወት አገኘቻት። ከዚያም ቃሏን ከፍ አድርጋ ልመናዬን ቸል ያላለ ቸርነቱም ከኔ ከባሪያው ያላራቀ ፈጣሪ ክብር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነች። ከዚህ በኋላ አስቀድሞ ከአፏ የወጣውን ከአንደበቷ የተነገረውን ቃል አስባ ልብስ ምንኩስናዋን ማለት ቆቧን፣ ቀሚሷን አጽፏ መታጠቂያዋን አዘጋጀች። ቤተሰቦቿና አገልጋዮቿም እመቤታችን ሆይ የምታዘጋጀው የምናኔ ልብስ ለምንሽ ነው ወይስ ለማን ነው የምታዘጋጀው አሏት። እርሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸዋል ሲሉ ሰምቼ ለእሳቸው ነው የማዘጋጀው አለቻቸው። ከዚህም በኋላ ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ አገልጋዮቿን ወደ ቤተ ክርስቲያን እንሂድ ዘንድ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው አጅቧት ወደ ቤተ ክርስቲያን ሄዱ። ከዚያም እንደደረሱ በሉ እንዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ፣ ለእኔ ይህች አንዲቱ አገልጋይና ይህ ሕፃን ልጅ ብቻ ይበቁኛል አለቻቸው። በዚያን ጊዜ አገልጋዮቿ እጅ እየነሱ ወይም እየተሰናበቱ ወደ ቤታቸው ተመለሱ። ከዚያም ከዳዊት መዝሙር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እግዚአብሔርን ፈጽሜ አመሰግነዋለሁ። እግዚአብሔር የድህነቴ መብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የሕይወቴ መተማመኛ ነው፣ ምንስ ያስፈራኛል? የሚለውን እየጸለየች የሚያልፍን ዓለም በማያልፈው ዓለም ለመተካት በመለወጥ አውጭኝ እግሬ ብላ ገሰገሰች። ያ በልስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት እንዲሁም ከቅርፊቱና ከእንቅፋቱ የተነሳ ፈለግ ይያወጣ ስጋውን እየቆረጠች ስትጥለው ደሙ እንደ ጎርፍ ውሃ ይወርድ ነበር። ያቺ የተከተለቻት አገልጋይ ግን ከመቤቷ እግር እየተቆረጠ የሚወድቀውን የአካል ቁራጭ እያነሳች በልብሷ ተቋጥረው ነበር። በዚህ አይነት ችግርና ፀሐይ ሐሩር የብዙ ጎዳና ጉዞ ተጉዛ ካሰበችበት ሀገር ደረሰች። በደብረ ሊባኖስ አቅራቢያ አካባቢ ስትደርስ የራስ ፀጉሯን ይዘው የነበረ ምላጭ ላጨች። ልብሷንም አውልቃ ለነዳያን አከፋፈለች። የያዘችውንም ገንዘብ በመንገድ ላይ ላገኘች ሁሉ መጽወታ ጨረሰች። ከዚያም አስቀድማ ያዘጋጀችውን ልብስ ምንኩስና ቀሚሷን አጥልቃ አስፋን ተጎናጽፋ ቆቧን ደፍታ ደብረ ሊባኖስ ከሴቶች ገዳም ደረሰች። የገዳሙ መነኮሳትም በታላቅ ክብር ተቀብለው ወደ በዓታቸው አስገቧት። ዳግመኛም በዚች ዕለት የመላኤል ልጅ የማቱሳላ አባት የያሬድ የዕረፍቱ መታሰቢያ ነው። ያሬድም 162 ዓመት ኖሮ ሄኖክን ወለደ። ሄኖክንም ከወለደ በኋላ 800 ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎትና ምልጃ ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ አፈወርቅ፣ አቡነ ቅዱስ ተክለ ሃይማኖት፣ ቅድስት እናታችን ክርስቶስ ሰምራ፣ አባ አብርሃም ዘደብረ ሊባኖስ። ወርኃዊ በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣
ቅዱስ ማቴዎስ ሐዋርያ፣ ቅዱስ ላሊበላ፣ ቅድስት መስቀለ ክብራ፣ አባ ሳሙኤል ዘዋልድባ በዚች ዕለት ይታሰባሉ። ቅዱሳን በረከታቸው ረድኤታቸው በሁላችን ይደር ለዘላለሙ አሜን።